የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ኢትዮጵያ እየመከረች ነው። እንግዲህ ወደ 4000 አካባቢ የሚጠጉ ተሳታፊዎችም በኢትዮጵያ ሀገራዊ ምክክር ጉባኤ ላይ እየተሳተፉ ይገኛሉ። አስገራሚ ክስተቶችም በዚህ የጉባኤ ተሳታፊ ግለሰቦች እንዲሁ እየተሰማ ይገኛል። ከሚሳተፉት መሀል ማለት ነው። በዚህ ሳምንት ለምክክር ጉባኤ መታ ወንድ ልጅ ገላገለች ሌላ እናትም ተገኝታለች። እንደውም ልጇንም ኮሚሽን ስትል ነው የሰየመችው። ባሳለፍነው ሳምንት ላይ እንዲሁ ከጋምቤላ ክልል ተወካይ የነበረች ወይዘሮ ክርንዱ ኡጁሉ ልጅ በሰላም ተገላግላ ምክክር ብላው ነበረ። እንደውም አግኝተን ጥቂት አውርተናት ነበረ። ዛሬ ደግሞ ሌላ ተረኛ እናት እንዲሁ አግኝተናል። እሷ ከቤኒሻንጉል ጉሙዝ ክልል ተወክላ ነው በዚህ ጉባኤ ላይ እየተሳተፈች የምትገኘው። ወይዘሮ ሃዳ አልማሃዲ የወንድ ልጅ እናት ሆናለች እና አራስ ቤት ናት። ጥቂት ደቂቃዎችን ሰጥታን ብናውራት ጥሩ ነው በሚል ጋብዘናታል። ሰላም እንደምን አለሽ ሃዳ? አለይኩም ሰላም አልሐምዱሊላህ ደህና ነኝ። እንደት ናችሁ እናንተ? ሁሉ ሰላም። እንኳን ደስ አለሽ። እንኳን አብሮ ደስ አለን ለመላው ኢትዮጵያን በሙሉ። በጣም ደስ ይላል። እያደገ ነው ኮሚሽን? አዎ እያደገ ነው። ምን አየሽበት በእነዚህ ጥቂት ቀናት ውስጥ እድገቱ ላይ? እንደ እናት ምን አስተዋልሽበት ስታዩ? እውነት ነው በጣም ጥሩ ነገር አይቻለሁ። እናት በመሆኔ አንዱ ትልቅ ነገር ነው። ስለ ሀገር ቅድሚያ እንስጠው ብለን የመጣ ነው። ያስነው ኃላፊነት እንፈጽም ብለን ነው። ይሄ የኢስ ኃላፊነት አደራ ስለያዝነው ግዴታ መሄድ አለብን ብዬ ወስኜ መጣው። በጣም ይገርማል። የመጀመሪያ ልጅሽ ነው? ከዚህ ቀደም ልጆች አሉ? አንድ ልጅ አለኝ። 14 አመቱ ነው። ቆየው ሳልወልድ። ይሄ ሁለተኛ ነው። በጣም ደስ ይላል። እንግዲህ የኢትዮጵያ ሀገራዊ ምክክር ጉባኤ ተጀምሯል። ከተለያዩ የሀገራችን አካባቢዎች ላይ ተሳታፊዎች ተወክላችሁ እየመጣችሁ ውይይቱን እንደምትሳተፉ ከታወቀ ጊዜ ጀምሮ እንደው ጥርጣሬ ነበረሽ? ምናልባት ሆድሽ ሲገፋ ቀኑ እየጨመረ ሲሄድ እዛው እወልድ ይሁን የሚል ጥርጣሬ ነበረሽ? እውነት አውቅ ነበረ እና እኔ መጀመሪያ ማመስገን የሚፈልገው ባለቤቴን ነው። ባለቤቴን እኔን እንደዚህ ነፍሰ ጡር ሁኜ የኔን እንድን ምኞቴን ወይ እኔ መድረስ ያለብኝ ቦታ መድረስ አለብኝ ብዬ እሱም ደግፎኝ እዚህ ስለደረስኩ በጣም ማመስገን እፈልጋለሁ። ሁለተኛም የኢትዮጵያ ሕዝብ ሙሉ ማመስገን እፈልጋለሁ። ሲቀጥል ፈጣሪ አመሰግናለሁ በሰላም ስለተከላከልኩኝ። ግን ልጁን ጊዜው መድረስ በደንብ አውቅ ነበረ። ጊዜውም ደርሶ አልፎ ነበረ። እንደውም በመሀል እንድን ነበረ ጽንሱ የመቋረጥ እንድን ነበረው ትንሽ በሕክምና ተስተካክሎ ነው ከዛ ጊዜን ወደ ኋላ ተመለሰ። ያም ምናልባት ሊቆይ ይችላል ብዬ እኔ ወስኜ መጣሁ። 10 ወር ከምናምን ከ15 ቀን አካባቢ ነው የተከላከልኩ። ባለፈው ሳምንት እንዳጋጣሚ እንዲሁ አንድ ከቤኒሻንጉል ጉሙዝ ክልል የመጣች እናት እንዲሁ የልጅ እናት ሆና ነበረ። ዜናውን ሰምተሽው ነበረ? ምን ተሰማሽ በወቅቱ ይህንን ስትሰሚ? በጣም ደስተኛ ነኝ። እኔም በጣም ደስተኛ ነበርኩኝ። እድሉን ቢደርሰኝ ብዬ ነበረ። እድሉም ደርሶኛል። በጣም ይገርማል። በጣም ይገርማል። ይሄ ትልቅ ኃላፊነት ነው እንዳልሽው፣ የሀገር ጉዳይ ህዝብ የሰጠው ኃላፊነትም አደራም ጭምር ስላለው ነው ወደዚህ የመጣሽው እና እንዴት ነበረ የወሊዱ ጊዜ? ባለሙያዎች በዙሪያሽ የነበሩ ከተለያዩ የሀገራችን አካባቢ የመጡ ኢትዮጵያን ስለነበሩ ምናልባት ምን ይሉሽ ነበረ? ምን ታወሩ ነበረ ከተሳታፊዎች ጋር? ቡድን 27 ላይ ነበርኩኝ። ቡድን 27 ላይ የነበሩ አባላቶቼ አናገርኳቸውና እነሱ ትብብር አደረጉልኝ። ማላቃቸው ሰዎች ናቸው፣ የተወጣጡ ሰዎች ነን። ግን ያው የኢትዮጵያ አንድ ነን። የኢትዮጵያ ውስጥ ያለ ፍቅር ያየሁበት ጊዜ ነው ምክክር ኮሚሽን ውስጥ። እነሱም ተባብሮኝ እንድኑን አስተባባሪ ጠርቶ አምቡላንስ ምናምን ተፈልጎልኝ ወደ ሆስፒታል አመጡኝ ማለት ነው። በጣም ደስ ይላል። ከዛ በኋላ እንግዲህ ኮሚሽን ተወለደ። እንደ እናት ያው ልጅሽን ስታዩ የሚሰማሽ ስሜት አለ። ምጡ ይረሳል፣ ስቃዩ ይረሳል እና በዚህ ታሪካዊ ጉባኤ ላይ ወንድ ልጅ በሰላም ተገላግለሻል። ስሙን የማውጣት ሂደቱ ውሳኔው እንዴት ነበር የመጣው? ኮሚሽን ልትዩ የቻልሽበት ዋና ምክንያት ምንድን ነው ማለት እንችላለን?
መጀመሪያ ይሄ ንግግር ይሄ ልጅ ቀድሞ ያው ጊዜው ስለደረሰ ንግግር ብለን ዘየመዋለን ሁላችን ጓደኞቼ ጋር ተስማምቼ ነበር። ከዛ ጋምቤላዋ ቀደመችኝ። እሷ ስትቀድመኝ ኮሚሽን ስለጨርሳ ስላላለች እኔም ኮሚሽን ልጨምርበት ብዬ የኔም ኮሚሽን ብዬ ሰየምኩ። ኮሚሽን እንዴት ያለ አይነት ልጅ እንዲሆንልሽ ትመኛለሽ? እኔም የምመኘው አንድ የሀገር ፍቅር አላህ ይስጠው እና እድሉ የዛሬ የሱን ነው። እኔም ባለውበት በሌለውበት ምኞቴን ፈጣሪ ለሀገሬን እንደማስበው ለሱም ብዬ ጭምር ወያ ያለው እሱም ይወልዳል ሀገርም ያድጋል ብዬ እሱም ፈጣሪ ኢትዮጵያን የመውደድ ስሜት ሀገርን የመውደድ አላህ እንዲህ አይነት ልብ ይስጠው ብዬ ይመኘዋለሁ ሲያድግ። በጣም በጣም ደስ ይላል። ሀገር የሚጠቅም ትውልድን የሚያግዝ ልጅ እንዲሆን እኛም እንመኛለን። እንደው ከተወለደ በኋላ ስሙ ኮሚሽን ተባለ። በዙሪያሽ የነበሩ ተሳታፊዎች ኢትዮጵያውያን ምን አሉሽ? መጥተው ጠየቁ ወይ? ወላሂ እዚህ ማሻአላ ኢትዮጵያ ፍቅር ያው እንደምታውቀው አንድ ቦታ አይደለም። አንድ ሐኪሞቹን በጣም አመሰግናቸዋለሁ። ያሉ ሰዎች ሰራተኞች በሙሉ በጣም ነው ማመሰግናቸው። እንደ እናት ሆኖ እንደ አባት እንደ እህት ሆኖ ነው ሲረዱኝ የቆዩ። ሲቀጥልም ዳጋሚዎችም እኔ ጎን አሉ። እነሱም አብሬ ናቸው ያገሱኝ ነው በሚችሉት ነገር። እንደ ቤተሰብ አንድ ላይ ሆነን ተገናኝተን አናውቅም፣ ግን ኢትዮጵያዊነት ይቀጥላል ያምራል ብለን እነሱ ጋር እንደ ቤተሰብ እየተቀመጥን ነው። ለምንም ነገር አልተቸገርኩም። አልሐምዱሊላህ በጣም ደስ ይላል። ጉባኤው እንግዲህ አሁንም ድረስ እየተደረገ ነው። ወደ ጉባኤው ትመለሻለሽ ከተወሰኑ ጊዜያቶች በኋላ? እመለሳለሁ። እሱ ጥርጥር የለውም። ፍጻሜውን ካላየው እኔ እንደማልሄድ እንድን ብያለሁ። ወስኜ ነው የመጣው። እንደው ይሄ ጉባኤ ያስፈለገበት ዋና ምክንያት እንደ ሀገር ያሉብንን ችግሮች በውይይት ለመፍታት ከውይይት የተሻለ አማራጭም ስለሌለ እንደሆነ ይታወቃል። እና በዚህ ጉባኤ ምን ተስፋ ታደርጊያለሽ? ለሀገርሽ ያለሽ መልካም ምኞትስ እንደምን ያለ ነው? ብዙ ነገር እኔ ከቤንሻንጉል ጉሙዝ ክልል ስመጣ ያው እንደሚመስለኝ ያው ችግሮቹ እኛ ጋር ብቻ ነው ያለ፣ እኛ ላይ ብቻ ነው ችግር ያለ ብለን እናስባለን። እያንዳንዳችን ማለት ነው ከየመጣችን ክልል ግን እያንዳንዱ የራሱን ችግር ራሱ ነው የሚያውቀው። እዚህ ስንመጣ ግን የኛ አጀንዳ ያ ሁሉ 4000 ህዝብ አጀንዳቸው 8 ብቻ ነው። ይህ 8 አጀንዳ ሁሉንም ክልል ላይ ያለ ጉዳይ ነው። ይህንን ጉዳይ አብረን አንድ ላይ ጨምቀን ምንድነው የሚያዋጣን፣ እንዴት ነው ኢትዮጵያ ለቀጣይነቱ እንዴት ማስቀጠል ይችላል በሚል በጣም ምርጥ ውይይት ስናደርግ ነበረ እና ከዚህ በኋላ እንደሚስተካከል ሁሉም ነገር እኔ ተስፋለኝ ነው የሚታየኝ። ስለ ኢትዮጵያ ስለ ሀገር ነው። እናቶች የት እየወደቁ ነው፣ ሴቶች ህጻናት ሀገርስ ወዴት እየሄደ ነው? የሁላችን ጥያቄ ይሄ ስለነበረ እኛ ሁላችን ኢትዮጵያን ውጤት እንደሚያመጣ እንደሚታሸንፍ ነው የሚታየን። በጣም ደስ ይላል። እንግዲህ እንኳን ደስ አለሽ ማለት እወዳለሁኝ። በድጋሜ ኮሚሽን አድጎ ለሀገሩ ለወገኑ የሚጠቅም አንድ ብቁ ዜጋ ደግሞ እንደሚሆን እናምናለን። በጣም አመሰግናለሁኝ። እኔም አመሰግናቸዋለሁ። እሺ አድማጮቻችን፣ ከዜማ በኋላ እንመለሳለን። መልካም ጊዜ።